እኔ እውነቴን ነው። እንዲሁ እገሌ 50 ብር ጥላ ሰጥቷል። እንኳን 50 ብር 50 ኳትሪሊየን ብትሰጡም ለእግዚአብሔር ቁም ነገሩ አይደለም። ቁም ነገሩ ሰው መሆን ነው። ቁም ነገሩ መመለስ ነው። ቁም ነገሩ ኃጢአትን በቃይ ማለት ነው። የመዳን ቀን ዛሬ ነው። አሁን ተመለሱ። ማትመለሱ ከሆነ እግዚአብሔር የቸርነቱን በር ይዘጋል። እንዲሁ አትረዱ፣ አታስተውሉ። እንዲሁ አይድረስ እኮ ነው። እግር እስቲ ቆይ እግሩን ሰው ከቁርጭምጭምቱ ላይ ብንቆርጠው ዝቅ ይላል ከፍ ይላል? አቤት አጉልበቱ ላይ ብንቆርጠውስ? አወገቡ ላይ ብንቆርጠውስ? አንገቱ ላይ ብንቆርጠውስ? ይኸውላችሁ እናንተ አይገባችሁም መሰለኝ። ዙሪያውን እየተከረከምን እያለቅን እኮ ነው። እየተከረከምን የግታ አንገት ይድረስ ነው የምትሉት። አሁን ለምንድን ነው የማንመለሰው? አንገታችሁ ሲቆረጥ ነው የሚገባችሁ። እና ንስሐ አሁን ካልገባችሁ መቼም አትገቡ። እና በእግዚአብሔር ቸርነት እያመካኘን ልባችን እንዲደነድን ሲደረግ ያመካኘንበት ቸርነት መከልከል ይጀምራል። ትፈቅድኑ ታስተአብዶ ለእግዚአብሔር በብዝሃ ምሕረቱ ወበኦሆ ብሂሎቱ። አንተ ሞኝ፣ ሮሜ ምዕራፍ 2 ላይ ቅዱስ ጳውሎስ ሲናገር አንተ ሞኛ ሞኝ፣ ምን ሆነ ነው? እግዚአብሔር ቀላያትን በማፍሰሱ ብርሃናትን በማመላለሱ ነፋሳትን በማንፈሱ እሺ በጎ በማለቱ ቸራንግቶ በማሳደሩ ቸራውሎ በማስመሸቱ ዕድሜ በመቀጠሉ በዝናብ ስላበቀለልህ በፀሐይ ስላበሰለልህ ስለመገበህ ውለ ስለገባ ተኝተ ስለወጣ እግዚአብሔር ቸር ነው እንጂ ሞኝ መሰለ ይላል ቅዱስ ጳውሎስ። ስለዚህ ይተወስቅ ኃጢአተ በዲበ ኃጢአትከ እንዘ ትብል መሐሪ ውእቱ እግዚአብሔር። ሲራክም መጽሐፈ ሲራክ ምዕራፍ 5 ላይ እግዚአብሔር ቸር ነው እያልክ በኃጢአት ላይ ኃጢአትን አትጨምር ብሎ ይነገራል። ይሄ ነው እድል ታጣ የሚባለው እዚህ ላይ ነው። ከቃሉ ጋር ናችሁ።